በአንድ ላይ መከራየት ተከራይተን 1 አመት ከቆየን በኋላ ኑሮ ሲከብደን ወደ ሀገር ቤት ሂድን ማለት ነው። መጀመሪያ አዲስ አበባ ከክፍለ ሀገር ለስራ መታችሁ ጎረቤት ነበር የተከራያችሁት? በዛ ነው የተዋወቃችሁት ከሱ ጋር? አይ የእሱ ጓደኛ የኔ ጓደኛው ፍቅረኛ ነበር። እሷ ከጓደኛው ቤት እየመጣ ነው በዛ የተገናኘን ማለት ነው። የሱ ጓደኛ ያንቺ ጓደኛ ፍቅረኛ ነው። ስለዚህ ጓደኛው ፍቅረኛው እናንተ ጋር ሲመጣ እናንተ የተከራያችሁበት ቤት ሲመጣ በዛው አንቺን አየሽ እና ወደደሽ? አዎ በዛው ከጓደኛ ጋር ስላልተስማማን ከዛው ከእሱ ጋር ወጣሁና 1 አመት ተከራይተን ኖርን አዲስ አበባ። ከዛ ኑሮ ሲከብድን ወደ ሳትሉ 1 አመት አዲስ አበባ ተከራይታችሁ ኖራችሁ? አዎ በዛ ሰዓት እኔ አሞኝ ነበር። አይ ችግር የለውም በቃ እዚህ ከጎንሽ ሆናል ብሎ ከጎኔ ሆነ። በዛ ሰዓት ያው ኑሮም በቃ ስለከበደኝ ታም የነበረ በጣም የቀን ስራም እየሰራው እሱም እየሰራ እሱ እንደዚህ ማለት በዛን ሰዓት አዲስ አበባ አንቺና እሱ ተከራይታችሁ ስትኖሩ የቀን ስራ እየሰራሽ ቤተሰቦችሽ አያውቁም ነበረ? ያው ከሴት ጓደኛሽ ጋር ተከራይተሽ እንደምትኖሪ ነው የሚያውቁት አይደል? አዎ ከዛ ከጊዜ በኋላ ከ5 ወር በኋላ ምናምን ነገርኳቸው። እንግዲህ ከሆነሽ ምናምን አሉ። ያው አገራችንም ብዙ ማለት እንትና ብዙም አይራራቅም። አገራችሁ ሽማግሌ ባይላክ ምናምን ችግር የለባቸውም። አካብዴ አይደሉም። አይ በቃ አንቺ እንደፈለግሽ ነው የሚሉ ማለት ነው። በጣም አሪፍ ነው። የሰለጠኑ ናቸው። ቴንክ ዩ ሪምዬ። ጋይ ሳራ ሼር አድርጉ ለጊፍተሮቼ። ታርጌቱ ኤክስፓየርድ ሊያደርግ ነው ሳይሞሉት። ሀቢባ ሼር አድርጉላቸው። በዛ ሰዓት ከጎኔ ስለሆነ በጣም ደስ ብሎኛል። ታሜ ሳለ ከጎኔ ስለሆነ ያቺ ጓደኛዬ በቃ የቤት ኪራይ ስለማልከፍል በጣም ነበር የምትጠላኝ ምናምን። ከዛ ሲመረኝ በቃ አብረን ነው ሲለኝ ወጣሁኝ። እሺ አንተ ካለማ ብዬ የቀን ስራ ስሰራ በዛ ሰዓት አንተም የቀን ስራ ምክንያቱም በዛ ሰዓት የቀን ስራ ስትሰሪ በቀን ብዙ ብር ታገኛለሽ። ግን እሱ ደግሞ ከሰው ቤት ነበር የሚሰራው ማለት ነው። የሆነ አጠቃላይ ይሰራል ማለት ነው። እንደ ዘበኛ ይሰራል እሱ በወር ዝም ብሎ 1000 ብር ማለት በዛት በጣም ትንሽ ነው። እኔ ግን ስሰራ 100 ብር በቀን እሰራለሁ። በአንድ ላይ ቤት ተከራይተን መኖር ከፈለግን እየኖርን ስለሆነ እየከበደ ስለሆነ ቤት ኪራይ አብረን የቀን ስራ እንስራል። የወንድ 150 ብር በዛ ሰዓት 150 200 ለሴት ደግሞ 100 ብር ነበር እና ብዙ እናገኛለን ስለው እሱ ደግሞ ጭቃ ምናምን እንደዚህ መንካት አይፈልግም። በቃ ያችን በወር 1000 ብር ያመጣል። በቃ ሽንኩርት ምናምን ሲሰጡት ምናምን ያን ያመጣል። በ3 ቀን በ4 ቀን ይመጣል። በቃ የቤት ኪራይም እዛው ነው የሚያድረው። እዛው ሰዎቹ ጋር ዘበኝነት የሚሰራበት ቤት የሚያድረው ግን በ3 ቀን በ4 ቀን እያስፈቀደ ይመጣል። አንቺ ጋር ያድራል። አዎ በ3 ቀን 1 ቀን እረፍታለሁ ይመጣል። ከዛ እኔ ደግሞ በቃ ዙሩ መከራየታችን አልቀረ ምንም ካልቀረ አንተ ውጣና 150 እና 200 ወንድ ስላለ እኔ 100 ያና አይከብደንም ስለ እሱ ውጭ ጋር ማለት አይፈልግም። በቃ እንዴ የልፋት ስራ መስራት አይፈልግም። ከዛ ከቀን ስራ ከምሰራበት ሲመጣ እንዲ ባልሽ ነው እንዲ በቃ ባልሽ ፏ ብሎ ይመጣል ማለት ነው። ቀን ስራ ከምሰራበት ከዛ በቃ ሰዎቹ ምናምን ጓደኞች ያሹፍብኛል። እንዴ እሱ በቃ ፏ ብሎ አንቺ ቀን ስራ ምን ትሰሪያለሽ ምናምን ሲሉኝ ችግር የለውም። አንዴ 150 በቀን የወንድ ከተሰራ 150 በሴት 4500 የወንድ 150 አይደል 4500 ያገኝ ነበረ በወር። እሱ ግን በዘበኝነት 1000 ነው የሚያገኘው። ምን ሂሳብ ሰርተሽ ነግረሽዋል? በወር 1000 ደሞዝተኛ ከምትሆን የቀን ስራ በወር 4500 አገኝ ብለሽ ሂሳቡን ነግረሽዋል? ነግሬዋለሁ ግን አይፈልግም። ጭቃ መጨማቅና በቃ እኔ አልደክምም የድክመት ስራ አልፈልግም አለ ማለት ነው ነው። እና አንቺ ግን ለሴት ግን ለምንድን ነው ለሴት 100 ብር የሚከፍሉት እና ለወንድ 250? አዲስ አበባ ላይ በጣም የሚያስጠላ ደግሞ እኮ ለሴት ነው እኮ 150 በሴት ጉልበቷ ስለሰራች ለሴት 150 ለወንድ 100 ነበር መሆን የነበረበት። በጣም ማርያም በጣም አስተሳሰባችሁ ነው እንጂ እኩል ነው የምንሰራው። በጣም ይገርማሉ። ይሄንን የሚያደርገው ሰው የዚህ ስራ ባለቤት አለቃ ዋናው ስራ የሚያሰሩ እንደዚህ ናቸው። አዲስ አበባ ላይ ሁሉም ቦታ እንደዚህ ነው። ለሴት አነስተኛ ደሞዝ ነው። በደንብ ነው ሴት የምትሰራው። አሁን 300 ሆኗል የሴት አሁን ቆይቷል። 6 አመት 7 አመት ሆኖታል። እኔ ኢትዮጵያ ስገባ ይሄንን ስራ የሚያስፈጽመው ሰው ጋር ሄጄ አናግረዋለሁ። ለምን የሴቶች በ50 ብር እንዳነሰ ለምን መጨመር የነበረበት ለሴት ነው። ስለዚህ አንቺ በወር 3000 ታመጫለሽ፣ እሱ ግን በወር በዘበኝነት 1000 ያመጣል። አንቺ ስራ ቦታ ሲመጣ እሱ ዝንጥ ብሎ ሲመጣ ከአንቺ ጋር የቀን ስራ የሚሰሩ ሰዎች
አንቺ ግን እዚህ ተጨቀያለሽ ይሉሻል። አዎ ከዛ እሱ ደግሞ በቃ በጣም ወድሻለሁ በችግርሽ ጊዜ አብሬኝ ስላለ ዙሪያችን 1000 ብር የቤት ኪራይ 600 ብር ተከራይ ያችን ነው የሚስከፍል እንጂ ሌላውን እኔ በቃ እየሰራው ቤት ሽሮ ምንም ገዛ። ከዛ መጨረሻ ላይ ሲከብደኝ ነው አመመኝ በጣም ቁስል ውስጥ ቁስል ስላለብኝ የቀን ስራ ስሰራ በጣም አመመኝ። ከዛ ወደ መሄድ ቻልኩኝ። ኦፕሬሽን አድርገሽ ነበር? የምን ቁስል ነው? የቀን ስራ ስሰራ ኦፕሬሽን ሆኜ ነበረ። ምንሽን? ማህፀኔን ማለት ነው። ኦኬ። እና በጣም ይደማ ነበረ። በጣም ጉልበት ከላይ ወደ ታች ስለምን እንትን ስለሚል በጣም ሲያመኝ በቃ እንደዛ ከሆነ እንሂድ ሲለኝ በቃ አንተ ከኔ ከተማ እንሂድ እኔ መሬት አለ ምናምን ሲለኝ እሺ እንደዛ ከሆነ እኔ ማጫምና የሚባል ተቀብለን እንትን እንላለን። እሱ ከ3 ወር በኋላ መጣ። እኔ ትንሽ ሰውነቴ እንትን ካለ በኋላ ከ3 ወር በኋላ መጣን። ያው በቃ ትውውቅ ተደረገ ማለት ነው። እዛ ከተማ ከሱ ከተማ ተከራይተን እቃም ይዤ ሂደን ነበረ። ከዛ እዛ መኖር ጀመርን ማለት ነው። እዛ ስንኖር እሱ መሬት እንትን እህል አመጣ። እህል ብቻ ደግሞ ምንም ጥቅም የለውም ገባሽ? እሱ መስራት አለበት፣ እኔም መስራት አለብኝ። በጣም እዛም ደግሞ ችግረኛ ሆንን ማለት ነው። ከዛ ማለት ነው ከአዲስ አበባ የቀን ስራው ሀገር ሄድን ሁላችንም። አንቺ የቀን ስራውን ትተሽ እሱ ዘበኝነቱን ትቶ ወደ እሱ ሀገር ገባችሁ? አዎ ገባን ማለት ነው። ከዛ ደግሞ ቤት የማን ቤት ኖራችሁ? የእሱ ቤት ወይስ? ቤት የለንም። ዙሮ ከተማ አነስተኛ ከተማ እሱ ከተማ ነው። ተከራይተን ዝም ብለን ማለት ነው። ገቢ ሳይኖራችሁ እንዴት ተከራያችሁ? ስራ የላችሁም? ለቃችሁ ነው ስራችሁን ከአዲስ አበባ የመጣችሁ? ያው እሱ እህል ምናምን ስላለው በቃ አንሽጠን እናደርጋለን። እዛው እንሰራለን ብዬ ነው። እኔም እዚህም ዙሮ ስራ ነው፣ እዛም እኔም መስራት ምንም ችግር የለብኝ እንሰራለን ብዬ ነው። ኑሮ እዛ ቤት ኪራይ ትንሽ ነው ገባሽ? ደግሞም እያመመኝ ስለሆነ አልተመቸኝም አዲስ አበባ። ያው አዲስ አበባ ኑሮ ውድ ነው። ስለዚህ ወደ ያ ክፍለ ሀገር ስለሆነ የቤት ኪራይም ይቀንሳል። አዎ የኔም ያግዙኛል። የኔም ማጫ ማለት ከዛ ከብት ሰጡኝና መነገጃ በዚህ ሰዓት 10,000 ብር ሰጡኝ ማለት ነው። ከዛ እሱ ደግሞ መሬት አለኝ ብሎ በጎችም ሰጡት። በአንድ ላይ እንትን እያልን ከዛ በቃ መኖር ጀመር። ስንኖር በቃ ኑሮ ከበድና ሆነ። ከዛ እኔ ደግሞ እዛው የቀን ስራ መስራት ጀመርኩ ማለት ነው እዛው። ከዛ መቤቴን ከዛ አሁንም የቀን ስራ እንስራ ስለው እዛው ሀገሩ ላይ እባክሽ ሀገሬ ላይ ጓደኞቼ ይስቁብኛል የቀን ስራ አልሰራም እያለ ዝም ቁጭ ብሎ ይውላል። ከዛ ቁጭ ብሎ ይውልና ለምንድን ነው እንደማሰራ ስለው ማታ ማታ ደግሞ አሁንም የሆነ ጭማሪ እስከ 1 ሰዓት ስለምንሰራ ለምን አመሻሽ ብሎ ደግሞ ይሰድበኛል ምናምን። እኔ ተደምላል። ከዛ ሰው በጣም ይስቅበታል። ሲሚስት የቀን ስራ ሰርተ እንትን ብለህ አንተ ቁጭ ብለህ በቃ ትውላለህ። ለምንድን ነው ማንሰራ የቀን ስራ ስለው በቃ እዚህ ደግሞ ጓደኞቼ ይስቁብኛል የቀን ስራ። ከዛ የሆነ ወደ ሌላ ክል የሆነ ሚዛን ተፈሪ ምናምን የሚባል ሄደ ማለት ነው። እንደዚህ ይሄን ነገር ሲጠናበት ሄደና ምንም ነገር ሳያደርግ በቃ ሄደና ምንም ነገር ሳያደርግ የሆነ ጦርነት አለ ምናምን ብሎ በወሩ ተመልሶ መጣ። ምንም ነገር አላደረገም። ከዛ እኔ እሱ እንኳን ሄዶ አረም ራሱ ተቀጥሬ ሰራ ነበር እዛ ገጠር ሂጄ ማለት ነው። የእሱን ብር ላለማንካት 1,000 ብር ልኮ በቃ ይሄን እንዳትነኪ አስቀምጪ ይለኛል ማለት ነው። ቤት ኪራይ 160 ብር ምናምን ነበር እንዳትነኪ ሲለኝ ከዛ እንዳልነካ ብዬ አረም እያረምኩኝ የቀን ስራ ክረምት ላይ አነስተኛ ሰውን አረማለሁ ገጠር ሂጄ 70 ብር 80 ብር እንትን ብዬ ማለት ነው። ያን ለራሴ ያደርጋለሁ ማለት ነው። ከዛ እህል ደግሞ ቤተሰቦቹ በቃ ይሰጡኛል የምበለው ማለት ነው። ይሄን ሁሉ እያልኩኝ ከዛ መጣ። እሺ ከመጣ ጦርነት ከሆነ እንስራ አሁንም የቀን ስራ ስለው አይሰራም። በቃ ምንም ነገር መስራት አይፈልግም። ግን አንቺ በቃ እንደዚህ ለኝ ወድሻለሁ ምናምን በችግር ስትይ በማመሽ ጊዜ ደርሽ ስለማወድሽ ነው ስለማፈቅርሽ ነው። እርግጥ ነው ብራት የሆንኩት ሌላ ፍቅረኛ ነበረኝ ማለት ነው። እና በቃ እንደዚህ ነው ሲለኝ በቃ ከዛኛው ጋራ እኔ እንደማልፈልገው ነግሬዋለሁ ወይም አልደበኩትም። እና አልሰራ ሲል መጨረሻ ላይ ይሄን ፕሮሰስ ጀምሬ ወደ አረብ ሀገር መጣሁ። እዛው እያለ ማለት ነው መረረኝ እኮ ኑሮ ይመራል እኮ ድህነት እኮ ይመራል። በዛ ላይ እሱ ጓደኞቹ የቀን ስራ ሲሰራ እንዳያዩት ይፈልጋል። አዎ በቃ እኔ እሰራለሁ እሱ ቁጭ ይላል። ስርቆት ነው የሚያሳፍረው። እንደገና ጭቃ አይንካኝ ይላል፣ አፈር አይንካኝ ይላል። አዎ በቃ አንድ ጊዜ ባሌ ስራ አልሰራም አለኝ ብላ አንድ ባለ ታሪክ ለምንድን ነው የማይሰራው ስራ ሲል ይደክመኛል ይላል። ጨምላቃ ሞልቃቃ የሆኑ ወንዶች አሉ። እሺ እዛው እንዳለ በቃ ኑሮ ምርር ሲልሽ ሀገር መጣሽ። በቃ እኔ ማለት ራሴን እንትን ለማሰብ እታች ዝቅ ብያረም ራሱ እያረምኩ ለማሸነፍ ከዛ ለምን ፎሎ እያረጋችኋት ጋይስ? ለምን ፎሎ አድርጉ፣ ጊፍተሮቼ ጋር ሼር አድርጉ። መጣሁኝ አመት ከሱ ጋር አዲስ አበባም ክፍለ ሀገርም ስትኖሪ ልጅ አልተፈጠረም?
በዚህ ኑሮነት እኔ መድኃኒት ተጠቀምኩኝ። በዚህ ኑሮነት ሳላስተካክል አልወልድም ብዬ ጀግና ወልደሽ ቢሆን ኖሮ አሁን ጥለሽ ቤተሰብ ወይ ላንቺ ቤተሰብ ጥለሽ ነበር አረብ ሀገር መመት አልወለድኩም። መከላከያ ስለተጠቀምሽና ስላልወለድሽ አየሽ ልጅሽን ለችጋር አልጋበዝሽውም። ለችጋር ወደ ችግር ወደ ድህነት ወደ ረሃብ አላመጣሽውም። አንበሳ ጀግና ጎበዝ ነሽ አንቺ። ኃላፊነት የሚሰማሽ እናት ነሽ። ቀጥይ። ከዛ ወደ ዱባይ መጣሁ። ከዛ በዛ ሰዓት ደሞዙ በጣም ተነስቼ ነበር። 2010 ነው መሰለኝ የመጣሁት እንጃ ብቻ እንደመጣሁኝ። ከዛ አሁንም ስራ ስለው እሺ ብር ላኪልኝ አለኝ። እሺ ብር በዛ ሰዓት 20 ሺህ ብር በጣም ብዙ ብር ነበረ። 20 ሺህ ብር ጫማ ምናምን ልስራ ብሎ 20 ሺህ ብር ስልክለት ከዛ በኋላ እየሰራው ነው እያለ መጨረሻ ላይ በቃ ተዘረፍኩ። 2 አመት እንደሰራውኝ ተዘረፍኩኝ አለ። ከዛ ይስራም አይስራም ለቤተሰቦች ራቅ ያለ ስለሆነ ቤተሰቦች አይደርሱም። በቃ ማለት በስንት አንድ ጊዜ ነው የሚያጡ። ከዛ በኋላ አይደርሱበትም። እሱም ከሄደ ይሄዳል በአመት አንድ ጊዜ ለማጥባል ማለት ነው። ከዛ የታደረስከው ምን ደረስ ስለው ዝም ብሎ ቁጭ በቃ እሺ እርሻ አለው እዛው እርሻን ረስ ማዳበሪያን እሰጥሃለሁ ስለው ጭቃ አልነካም ይላል። እርሻው በጣም ማርያምን 10 ደቂቃ ነው ማለት ነው ከከተማው። በጣም በቃ ስንዴ ጤፍ ምናምን ማምረት ይችላል። ረስለው ጭቃ አጨማለቃለሁ አልፈልግም ብሎ ያንን ጫማ ምናምን እያንጠላጠለ እንትን ይላል ማለት ነው። ከዛ በመጨረሻ ላይ ከሰርኩ አለኝ። ከዛ በቃ 2 አመት ሲሆነ ለቤተሰብ ደግሞ ለቤተሰብ ስልክ አይወድም። ለቤተሰብ ቤት ማለት እዛው ገጠር ሳር ቤት ነበር ቆርቆሮ ስሰራ ለምን ሰራሽ ብሎ ያብዳል። ቤተሰቦቼ በጣም ድሃ ናቸው። ቤተሰቦቼን የመለወጥ በችግር እናት አሳደገችኝ። እንደዚህ ስል በቃ ከሱ ተደብቄ ነው የምልከው ማለት ነው። በጣም ይነዘንዘኛል። ከዛ እንዴት እንደዚህ ይሆናል ብዬ ከዛ ከ2 አመት በኋላ በቃ ልጨምርና ቦታ ልግዛ ብዬ ከዛ ቦታ ገዛ። ልክ በ3ኛ አመቱ ገዛው ስለው ለኬሱ በቃ ማንንም ሳያማክር የሆነ ገጠር ነገር ነው የገዛው ማለት ነው። ማለት በጣም ከከተማው ወጣ ያለ ይሁን ከሄዱ ከተገዛ በኋላ ቤተሰቦች ማዩት ምን ይደረጋል ይሁን ተብሎ ከዛ ልክ እነዚህ እየተባለ 4 አመት ሆነኝ። ከዛ ቆርቆበት ሰርታሉ ስለው ሰርቻለሁ አለ። 100 ቆርቆሮ እንደተሰራ ነው የማውቀው። 105 ቆርቆሮ ነው ፕላኑ ማለት ነው። ለኬሱ 70 ቆርቆሮ ነው የሰራ 35ቱ አልተሰራ ማለት ነው። ከዛ እንግዲህ በቃ ልመጣ እንዳትናደድ እሷም በቃ እንዳትነግሯት ምናምን ብሎ ለቤተሰቦች ሳይናገር ሲሄድ 35 ቆርቆሮ የለም አልተሰራም፣ 2ቱ ክፍል ማለት ነው። ከዛ በጣም ተናደርኩኝ። አይ በቃ ትናደጃለሽ ብዬ እኮ ነው ብሩ አንሶኝ ነው ምናምን ብሎ እሺ ለምን አልነገርከኝም እዛው እያለ እኔ አንደኛዬን የመጣው ሰዎቹ ይበቃኛል ብዬ ስመጣ ጭቃ ነው በቃ ኋላ ካልተያዘ ምን አላለም ማለት ነው ምንም ነገር። ከዛ በጣም ተናደርኩ። ባለይ ብር በቃ ባሬ ብር ቤቱ አለቀና ካርታና ብርሃን በየና በሱ ሆነ። ከዛ ቤተሰቡ በዛ መሀል ማለት ነው ለቤተሰብ ልብስ የሆነ ነገር ልግዛ ስል ማለት ነው አይወድም። በቃ በፍጹም ምንም ነገር አይፈልግም። ከዛ እኔ በቃ እዚህ የሆነ ነገር ይዤ ልሄድ አይ ስትገዥላችኋለሽ አዲስ አበባ እንገዛላችኋለና ለራሱ ዘጋ ሸር ብሎ ለበሰና አዲስ አበባ ለቤተሰቦቼ ፍራሽ ምናምን የሆነ ነገር ልግዛ አረ ብር ያልቀብናል እዛው ወደ ሀገራችን በቃ እዛው ይሻላል ብሎ እዛ ስደርስ በቃ ሳያስገዛ ይቀራል። ለቤተሰብ እንኳን የሆነ ነገር ይዤ አልሄድኩኝም ማለት ነው። እሺ ይሄም ይሆናል ስለምወድሽ ነው የምጠብቅ ይችላል። ከዛ ምንም 4 አመት ምንም ነገር ሳይሰራ ቆየ ማለት ነው። በቃ እርሻውን ለቁል ሰጡ ዝም መናኸሪያ ውስጥ መሆን እሺ በቃ እንለይ ስለው በቃ አይ በቃ ነው ወድሻለሁ ይላል ማለት ነው። ከዛ ቤቱ አለቀ ካርታና ብርሃን በቃ እሱ ስለሰር በእኔ ይሁን ስለው በቃ እምቢ አለ። ለ2 አለ እሺ ችግር የለም አንተም ይሁን አብረ ስለተቆጣጠርክ ይሁን ብዬ በ2 አደረኩኝ ማለት ነው። ከዛ ባጃጅ ካልገዛሽልኝ አላ ባለይ ብር 200 ምናምን ሽን ይዤ ይርኩት ባጃጅ ካልገዛሽልኝ ስለኝ ባጃጅ መግዛት አላማ የለኝም ምን ነግድ በቃ ይሻለናል ስለው ካልገዛሽ ታንቄ ሞታለሁ ያ ስራ ሰራልሽም ስለኝ እሺ ብዬ በ150 ባጃጅ ተገዛ። ከዛ በቃ እኔም ቤት ልረፍ ብዬ ከዚያች ባጃጅ እንኳን ብር ልታመጣ ዝም ብላ በቃ መሰበር በቃ ያለኝም ብር በቃ ከአካውንቴ በቃ የማሰሪያ ጨረሰችብኝ ማለት ነው። ከዛ በጣም ተናደርኩ ማለት ነው። በጣም ሰናደድ በቃ 5 ወር ከቆየው በኋላ ብሩ አለቀ። ባጃጅም የተበላሸ ሰው እንትን እያለች መጨረሻ ላይ በቃ ሁለተኛ ስደት ሆነ እንትን በቃ ሁለተኛ ለስደት በቃ ልሂድ ምናምን ስለው አያትሄጅ ምናምን አለኝ። አይ በቃ ካልሄድኩማ እሺ በምንድነው የምታስተዳድር ወይ ቀን ስራ ወይ ጫማ ጠርገ ወይ የሆነ ነገር ስለው በቃ እዚህ ገጠር ምንድነው የሚሰራ አዲስ አበባስ ነበርክ አይደለም መች ትሰራለህ ሲጀመር ያገኘ ነገር ለምን ትሰራለህ? አንድ ጥያቄ ልጠይቅሽ። እሺ ውዴ የተዋወቃችሁት በስንት ዓመተ ምህረት ነው? እስቲ 2008 መሰለኝ 2008 ተዋውቃችሁ ኢትዮጵያ ውስጥ
አዲስ አበባ ውስጥ 1 አመት ኖራችሁ አይደል? ገጠር 1 አመት ከዛ ኑሮ ከብዷችሁ ወደ ገጠር ገባችሁ። 2010 ወደ ስደት መጣሁ። 2010 አንቺ ወደ ስደት መጣሽ። አሁን 2016 ነው። 6 አመት ልነግርሽ ነው እንዴ? የ6 አመት የት ነው ሀገሩ የሰራሽ? የት ሀገር ነው 6 አመት የሰራሽ? ዱባይ ነኝ። 4 አመት በ4 አመት የሄድኩት አሁንም ተመልሼ ዱባይ መጣሁ። አሁን ቅድም አድንቄሽ መልሽልኝ ያደነቁሽን። ምክንያቱም ያደነቁሽ ልጅ ስላልወለድሽ ነው። በዛ ድህነት በዛ ችግር ውስጥ ልጅ ስላልወለድሽ ነው። ግን ጨርሹ ታሪክሽን እና እኮ ልጨርሰው። ለዛ ነው እንዴ? ከዛ በጣም ኑሮ ሲከብደኝ አሁንም በቃ ባጃጁ ወርቅ ሁሉ በቃ ሰዎች የሰጡኝ ምናምን በቃ ያን ካልሸጥሽ በቃ ዝሙን እነዛ አደረጊ። በቃ ባህሩ በጣም ደህና ነበር። እዛ ተመልሼ ከሄድኩ በኋላ ብሩ ሲያልቅ በቃ በጣም ይነዘንዘኛል ማለት በጣም ይጨቀጭቀኝ ማለት ቤተሰብ እንዳትሄጂ ቤተሰቦችን በቃ ጥምድ አያከብራችሁ ምን አደረጉ? በቃ መጀመሪያ ለራሳችን የሆነ ነገር እቃ እንኳን ቤተሰብ የሆነ ነገር ወንድሜ እንኳን ወይ ተሳስቶ ቤት መጥቶ ቤተሰብ እኮ አላጋባሽም። ራስሽ ነሽ የጠበስሽው አዲስ አበባ። አይ እሱ ነው እንጂ እኮ ባሌ ቤተሰብ እንደፈለግሽ ነው አሉ። ምንም ነገር አይናገሩም። እሱ በቃ ቤተሰቦች ጥምድ በቃ ዝም ብሎ የሆነ ነገር እንኳን ወንድሜ ወይ እኔን ሰዓት ወይ የሆነ ነገር ከወሰደ ወስዶ ሰዓትሽን ወስዶ እንትንሽን ይሆን በቃ በጣም የሆነ ነገር በቃ አስተሳሰቡ እንደሆነ አላውቅም። ከዛ ሲከብደኝ አሁንም ልመለስ ስላት ከዛ እናቴ ይሄ ልጅ አይሆንሽም አሁን ተካተሽ ሂጂ አለችኝ። ይሄ ልጅ 4 አመት ምን ሰራ? እርሻውን ለኩል ሰጥቶ ተፈራረማችሁም እኮ የለም አዲስ አበባ እና ገጠር ስትኖሩ አልተፈራረማችሁም። ስለዚህ ምን ነው ተካተሽ ሂጂ የምትልሽ እቃሽን ነው እንጂ ሲሄድ ካርጎ በጣም ብዙ እቃ ይዤ ሄጃለሁ። 4 አመት ቆይቼ ስደት ማለት ነው። ሁሉ ነገር እዛው ነው ቤት ነው ከሰራ ነው ቤት በቃ ባያልቅም ጭቃ ከሆነ እዛው ነው ያለ። እቃሽን ተካፍለሽ ከዚህ ጋር ሂጂ ልጅ አይሆንሽም። 4 አመት ምን ጠበቀሽ? በፊት በቃ ማለት ታመሽ ሳለ ከጎን ስለሆነ ወድጄው ነበር። ግን 4 አመት ሙሉ ምን አደረገ? ለምን ዝቅሩ አይሰራም ስትለኝ እናቴም አልሰማዋትም ማለት ነው። ከዛ መጣሁኝ በቃ መጨረሻ በጣም ሲያል በቃ ሲር በቃ እስከምበለው እስከማጣ ድረስ በቃ ቸገረኝ። ያባጀ እየተበላሸ በጣም ነገር ሲማረኝ በ6ኛው ወሬው መልሽ አሁን በደላላ ዱባይ ተበድሬ መጣሁ። እንግዲህ አሰቢ ከመጣሁ በኋላ አሁንም በቃ ልክ እንደመጣሁ ቤቱ ውሃ ልጅያዝ አለኝ። እሺ ብዬ ላኩ ማለት ነው። ከዛ አሁንም እኔ ባጃጁ ወርቆ ሰው እንትን ደምቶ ምናምን በቃ ብሎ ብር አምጪ አለኝ። ከዛ ልክ በ6ኛው ወሬ በመጣሁ በጣም ብር ሲለኝ ሄድኩና በቃ ሴትዮዋን እዚህ ሴትዮዋ ጥሩ ነበረች ማለት ነው። ልሂድ ምናምን ቤተሰብ ታሞብኛል ብዬ በቃ ሂጄ ተፋትቼ ተላቅቄ እመጣለሁ ስል ሄድኩ ማለት ነው። በ6ኛው ወሬ ሲሄድ በቃ ፈታለሁ ስል ጭራሽ ጠፋ ማለት ነው። በቃ ማለት በጣም ደነገጠ። ለምን መጣሽ? በቃ መሳቂ ያደረግሽ እንዴት በ6 ወርሽ ትመጫለሽ ብሎ እንዳትፈረጣለ። ከዛ እኔ በቃ ቀን ስጠኝ ምንም ስጠኝ ስል ቤተሰቦቼ በቃ አንደርስብሽም አንቺ ፈለግሽውን አድርጊ በቃ መጀመሪያም ታይበንሽ ነበር አንደርስም አሉ። ከማጋን ትልበል። ከዛ በቃ ሂጄ በቃ ሲናካከኝ ምናምን በቃ ተውኩት። ሳልፋታን እንትን ብዬ እንትን አልኩኝ ማለት ነው። አስደግሞብሻል እንዴ ሰውዬ? ልክ ሴትዮዋ ማርያምን አዲስ ቤት ነው በ6 ወር ታምሜ ነው ስራ በጣም ጥሩ ሴትዮ ናት። በቃ ሂጅ ብላ አስብ ያኛው ዋጋ ገኝታ ነው እኮ በቃ ከዛ ነው ነገሩ እንትን ያለ ማለት ነው። ሰው እኮ ተስፋ ሲቆርጥ ይስቃል። ማለት አይወደው በጣም ሂጄ ከዛ አጎቴ መጥቶ በቃ እናፋታ ሲል ከዚያ በቃ አንቺን እኮ አጥቻ አልሞትም አጎትሽ ሊያፋታ ሲመጣ ተው በቃ ተቻለሽ። አዎ በቃ ማለት እሱ ተፋቱ ምናምን ሲል ለሳምንት ይቀጣ ከተባለ በኋላ አጎቴ ምን ሊደርስ ሲል በቃ ተው አልኩት። ከዚያ አሳፈርሽ ምናምን ብሎ በጣም ሰደበኝ ማለት ቤተሰብ አባቴና እናቴ ጀምር አንደርስም አሉ ማለት ነው። ይሄ ልጅ አይሆንም አንደርስም ብሎ አጎቴ ልሽይ እንደሆነ ብሎ ሲመጣ ልክ በሳምንቱ አልፈልግም አልኩት ማለት ነው። ከዛ እኔ እዚህ ትንሽ 6 ወር የሰራሁት 100 ምናምን ሺህ ብር 100 ሺህ ብር ነበር ማለት ነው። በሽው መጣሽ እሱንም ሰጠሽው 6 ወር ለናግሪታ አይደል? አይ በቃ ከዛ እኔ በዛ ሰዓት ሆነ ሰዓት ተዘግቶ ነበር ኮሮና ማለት ነው። ለአንድ ወር ምናምን ይማራት ተዘግቶ ነበር። በዛ ሰዓት ነው የሄድኩት የዛሬ 2 አመት። ከዛ እሺን የመሄድ አልፈልግም አልኩት ማለት ነው። ከሁን በኋላ እኔ 100 ሺህ አብረኑን ካልከኝ መልሼ መሄድ አልፈልግም፣ 3ኛ መሄድ አልፈልግም። በዚህ 100 ሺህ ብር ሻይ ቤት ልሽጥ ስል ኧረ በቃ ሻይ ቤት አትሸጪም አለኝ።
እየርክ የተከራዩ በልከራይ ምናምን ስል በቃ ሄደን የኔ ሚስት ናት ማን ነው የሚያከራያት በቃ ሄደሽ አንቺ እዚህ ገዝቅ ብለሽ እዚህ ማንም ወንድ ጋር ነው ልትወይ ነው ምናምን አለኝ። ከዛ ውጭ ምን አልኩት በቃ አላረገዝኩም እኔ ግን በቃ አርግዣለሁ ስል ምን አለኝ በቃ በጣም የሆነ ነገር በቃ እንዳደረገብኝ ማለት በቃ አርግዣለሁ ስለው በቃ የኔ ውድ በቃ ግን በጣም ይቅርታ እንጂ ማለት ነው አላማችን ሳናሳካ አትውለጅ በቃ አስወርጂውና ሂጅ ምናምን አለኝ ማለት ነው። ከዛ ሲላይ በቃ በጣም በቃ ጨካኝ እንደሆነ በቃ ሞን በጣም እጠላዋለሁ። ግን የሆነ ነገር ድምጹን ከሰማ የሆነ ነገር እጁ ላይ የሆነ ነገር እንትን ካለኝ ማለት ነው በቃ እንትን እላለሁ። እንዴት እንደይስተላለስን እንተደበመው እናሳድገዋለን ምናምን አለኝ። ከዛኔ በቃ አሳድገዋለሁ እንደምንም ብዬ ምናምን ብዬ ከዛኔ ልክ በሳምንቱም ደግሞ አልቆርጥም አላረገዝኩ ምናምን አልኩት ማለት ነው። ሻይ ቤት እንዳልሰራ ከለከለኝ። እኔም ሄድ አልፈልግም። ልክ ኮሮና እንደተከፈተ መዳም ተብሎ ሴብ የተደረገውን አውቆ በቃ ሚስኮል እያደረገ ሴትዮዋን ዝንዝ አደርጋታል ማለት ነው። ከዛ ለምን ፈልገሽ ነው ኮሮና ተዘግቷል እኮ ምናምን ጠብቄ ስትለው እኔ እኮ አይደለም ቤተሰብ ነው ምናምን ለምንድን ነው ስላት ስለው ልክ እስከሚሄድለት ቸኩሎ ነው ማለት ነው። ከዛ በቃ ራሱ እኮ ያረክስሻል። አሁን ሴትዮዋ ለምንድን ነው ሚስኮል የምታደርጊው? አስር ላምጣሽ ስትልሽ እኔ አይደለሁም ቤተሰብ መስቴት ወይኔ ቤተሰቦቿ ምን ያህል ባይፈልጓት ነው እኮ እንደዚህ ነው ሳላውቅ ሚስኮል ያደርጋል ሚስኮል የሚያደርጉት እኮ በቃ እሷማ ተይኝ በቃ ነው ሹሳማር ሚስኮል ያደርጋል ለረቢያ በቃ ሹ ሰው ነው በቃ ሰበሪ ያለች ምን ላርግ አለችኝ። ምን ላርግ አለችኝ። ጠብቂኝ እኔ እኮ ትኬት አለ ችግር የለም ጠብቂ ስትለኝ ከዛ እኔ በጣም እስከዚህ ድረስ ከመሄድለት ቸኩሎ ከዛ መጨረሻ እንዴት እንደዚህ ትለኛለህ ስለምወድሽ ነው ምናምን ይለኛል አለኝ ማለት ነው። መዳም ጋር ሚስኮል የሚያደርገው አይ በቃ አስወርጅ አለኝ ማርቃ አስወርጅ ሲለኝ መጨረሻ በጣም እንትን አለኝ ማለት ነው። አስወርጂና ሂጂ አረብ ሀገር የሚያለሽ ስለሚወድሽ ነው። ረኩን ይረምቲ ከዛ እንደዚህ ሲለኝ በቃ መጨረሻ ላይ እንዳትሰሪ በቃ ዝም ወይ ያናንቀኛል ምን በቃ እዚህ ገሻ ይሽጣሽ ነው የትምደርሽው ምናምን ሲለኝ መጨረሻ ላይ በቃ ተከፈተ ተባለ። ከዛ ደስ አለ። እኔ ተከፈተ ሲባል እግዚአብሔርን ቤተሰቦች ሐሙስ ቀን ነበር አመት በዓል ማለት ነው ቅዱስ ገብርኤል አመት በዓል ነበረ። ሐሙስ ሆኖ እናቴ የተጠበቀች ትመጣለች እያለ ሰኞ ተከፈተ ሲባል ቶሎ ለደላላው ደወለና ድሮ በመጣውበት ተከፍቷል ሲባል ለሊት ነው በተኛውበት አጻጻፋና በቃ ግዴታ ሐሙስ ካለሻል። እኔ ደግሞ አላውቅም ሴትዮዋ ለኔ መላኩ ነው ባንቺ ጉዳይ እሱ ቀድሞ ልክ ተከፈተ ሲባል ደላላው ጋር ደወለ ቶሎ ለሊት ተጻጽፎ ከዛ ለተጻጽፎ ደላላው ጋር ለሊት ተጻጽፎ ሰኞ ሁል ጊዜ ተጻፋ ከኔ ተደብቆ ማለት ከዛ ጧት ሰኞ ጧት እኔ ወደ ሰዎች ሄዳለሁ እያልኩ ከዛ በኋላ ትሄጃ ደላላው በቃ ሐሙስ ካልሄድሽ ምናምን አለኝ። ልክ ሴትዮዋ ምንም አታውቅም ማለት ነው። ሴትዮዋ በቃ ዝም ብላ ነው እንትሩ የላከችልኝ። ከዛ 10,000 ብር ላካለው ደላላው ደግሞ ሊጫወትበት ማለት ነው። 10,000 ብር ፎርጅ ላከና እኔ ካልሄድሽ አለኝ። ከዛ ቀጥታ መጣለው ሚስቱን ለመገላገል ሚስቱን አረብ ሀገር ሸኝቶ ለመገላገል ያለውን ጉጉት አይቶ ነው ደላላው እኮ ተጫወተበት። ከዛ ልክ አዲስ አበባ እንደመጣው እሺ ጌታ ሌላ ኮትኬት ሄዳ 10,000 ብር ከዛ ሐሙስ እናቴ ትመጣለች እያለች እየጠበቀች ማለት ነው። ከዛ ሰኞ ማታ በቃ ማክሰኞ መቀነ ውጭ አለኝ ማለት ነው። ማክሰኞ መጣው። ከዛ ማክሰኞ ወደ አዲስ አበባ እየሄድኩ በጣም አለቀሰች። እኔም የውስጤን አልተናገርኩም። እሸኝሻለሁ አላስቸኝ እንድሸኝ አልፈልግም በቃ አልፈልግም ስለው ደላላው እኔን ያወራሁት እኔ ግዴታ መሄድ አለብኛል አዲስ አበባ መጣ ማለት ነው። ከዛ የታለ ትኬቱ ስለው ለኬ ፎርጅ ነው በሐሳብ ያላቁለት። ከዛ ወዲያው ልክ አዲስ አበባ እንደደረስኩ ሴትዮዋ ደውላ ትኬቱን ልኬልሻለሁ መጥቶልሻል ብላ በእኔ ሐሳብ በራሴ ላከችልኝ። በዚህ በኦሪጂናሉ መጣ። ያኛው ፎርጅ ነው 10,000 ብር ዝም ብሎ አስፈልግሽም ነበር ሲጀመር ዝም ብሎ ያስፈልገኛል። እኔም እኮ አላልኩም ከሱ ጋር በቃ ለምን እሷ እኮ ሴትዮዋ ደላላው እኮ ያስፈልጋታል ለት ባልየው እንድትወጪለት ካለው ጉጉት የተነሳ ሄዶ ደላላ አልናገረ እንጂ አንቺ ደላላ አያስፈልግሽም። ሴትዮሽ በዋትስአፕ ትልክልሻለች የራስሽን ትኬት በቀላከችልኝ ኗሪ ስለቀጥታ ኢማራት እንትን ሄድኩኝ በቃ ስደውል ኢማራት እንትን ስለ ቦሌ ምናምን አካባቢ ያሉ እዛ ሄድኩኝ ቀጥታ ወጣ ደላላ 10,000 ብር እሰይ እንኳን በላው የኔ ብር ነው እንጂ እሱ ከየት አመጡ የኔ ብር እኮ ነው ይቅርታ ለካ እሱ ስራ አይሰራም። ከዛ በቃ ሸኘኝ እናቴ በጣም አቀሰች ቢያንስ እንኳን ከዛ ሴትዮዋ እንኳን ማለት ነው ችግር የለውም ትኬቱን እንትን ብዬልሻለሁ በቃ 4 ቀን ምናምን በኋላ ነው እንትን የምትይ በቃ ስትለኝ አመት ባሙለሽ ለምን አትሄጂም አለችኝ እናቴ በቃ በጣም አለቀሰች። እኔ ምን ላድርግ ከዛ ወዲያው ቶሎ ልክ እንትኑ ጋር ማራቱ ግን ትኬቱ ጋር ስንገባ ማለት ነው ማስተካከያው ጋር ወረቀት የሚሰጡኝ የለም ለመቼ ነው ምን ይሻለሽ እንደዚህ ነው ስን በቃ ተሎ በይ በቃ ከዛ እኔ ወዲያው
ለሩብ ብዬ በቃ ተቆረጠው በነጋቴው በቃ መጣሁኝ ማለት ነው። ከዛ በጣም በቃ ውስጥ እንዳሉት የቅዱስ ገብርኤል በዓል ነው ያልሽው እሱን ሳታከብሪ ከማዘርሽ ጋር ሐሙስ ቀን እናቴ ትመጣለች፣ ቤተሰቦችም ከገጠር ጓደኞቹ ይመጣሉ እያለ ሰፍ እያለ ከዛ ጓደኛ ስትነግረኝ በጣም ያለቀሰች ትመጣለች እያልኩ በቃ በዓመት በዓሉ ምድር ልጅን አንከልክሎ ሰደዳት ብላ በጣም አለቀሰች ማለት ነው። ለኔ እንኳን ጓደኛዬ ናት የነገረችኝ ማለት ነው። እንግዲህ ሰኞ ሐሙስ ሆኖ ማክሰኞ ወደ አዲስ አበባ ያመጣኝ ከዛ መጣሁኝ። አሁንም እዚሁ ቤት እግዚአብሔር ይመስገን በጣም ጥሩ ቤት ነው። ደሞዙ ወደው ሽናይቶ የዋህነትሽን አይቶ እንኳን እሳይ ፈጣሪ ጥሩ ቤት ገጠመሽ። እሳይ ወደው በጣም ጥሩ ቤት ነው። ስመጣ በአንድ ሺህ ብር ነው የመጣሁት። ልክ አመት ከሆነ በኋላ ጓድ እዚህ ምራኝ ፊሊፒን አብራ መሰራለሽ ወደ ሀገሯ ስትሄድ 2 ወር ሙሉ በደንብ ስራ ስሰራ አየችና ልክ ወደው በቃ 1500 አረገችልኝ ማለት ነው። በአንድ አመት ማለት ነው። እሳይ ከአንድ ሺህ ወደ 1500 ድርሃም በአንድ አመት አደረገችልኝ። በቃ የሆነ ነገር እንኳን መጣያት እንትን ነው። ከዛ በኋላ አሁንም ያ ቤት ይስተካከል፣ ከዛ አሁንም ያ ቤት ይስተካከል ሲለኝ ልሾ ምናምን እየተባለ በቃ አሁንም ስራ ስለው በቃ አሁንም አልሰራም። ያቺ ባጃጅ ተሸጠች ማለት ነው። በ150 ገዝቼ ስንት ሺህ ብር ሸጣት? 80 ሺህ ብር ሸጣት ማለት ነው። ክስር አድርጎኝ ከዛ በቃ ምን አደርጋለሁ ብያን 80 ሺህ ብር በቃ ወደ አካውንቴ በቃ ተቀናነሰም ወደ 60 ሺህ ብር ምናምን ወደ አካውንቴ አስገባልኝ ማለት ነው። እየሰማሽ ነው እንዴ? አው ውዴ ልጄ ስታወራኝ እንዳይረብሻችሁ ድምጽ ነበር ሚውት ያደረኩት። እየሰማሁሽ ነው። ይቅርታ ከ1500 ድርሃሙ በኋላ ጠፋብኝ። ባጃጅቱ 150 ሺህ ብር ገዝቼለት ማለት ነው። 80 ሺህ ብር ታከሰለ እንደዛ በደላላ አሳዶ ከላከሽ በኋላ ባጃጅ ገዛሽ? አይ የድሮ አንጂ አሁንማ ማለት ነው መጣሁኝ ተመልሼ ሴትዮዋ ጋር እየመጣሁኝ አሁን ቤት ሁሉ ሾ ይደረግ አለኝ። ቤት ሁሉ ሾ ይደረግ እንኑር ሲለኝ በቃ እኔ ቄም በጣም በውስጥ ይዤ በቃ ልላይ ስለው ይመጣል። በቃ ልላይ ስለው በሌላ ስልክ ይመጣል ማለት ነው። አሁንስ ምን ልላይ ምንድነው ማለት እንላይ በቃ ለምንድን ነው ማሰራሰለው? ሶሪ እንላይ ስትይ ሊላያች እንላይ ስትይው በሌላ ስልክ ይመጣል። አንቺን አጥቼ መኖር አልችልም በቃ አፈቅርሻለሁ ይላል። ብሎክ ስታረጊው በሌላ ስልክ ይመጣል። አዎ ልክ በአመቱ ደግሞ ማለት ነው አባቴ በሬ ሞተና በሬ ግዢልኝ እሱ አላለኝም ሲጀመር በቃ ቤተሰቦች ድሃም ቢሆኑ በቃ ከኔ ምንም ነገር አይፈልጉ ማለት ነው። ማለት እኔ እንትን እንደል ይፈልጋሉ። ሰም ያለሽ አንዴ በሩ ልዝጋው የልጄ ቲቪ እየረበሸኝ ነው። ጭንቅላቴ ሙሉ ካንቺ ጋር ይሆን እሺ እና ብሎክ ስታደርጊው በሌላ ስልክ ይመጣል። ቤተሰቦች በጣም መልካሞች ናቸው። ከአንቺ ምንም አይፈልጉም። ከመጀመሪያው ገና አንቺ የቀን ስራ እየሰራሽ አዲስ አበባ ውስጥ ጀምሮ አንቺ እየሰራሽ ለወንድ ስታበይ እነሱ አንድ ቀንም ገንዘብ ጠይቀውሽ አይናገሩም። ያን መጀመሪያ በቃ ማለት አንቺ እንዳትጎጂ ብቻ ነው የሚለው። አሁን በሬ ሲሞት ሌላ ሰው ነገሬ ማለት ነው አባትሽ በሬ ሞቶበታል፣ ስለዚህ ግዢለት በቃ መሳቂያ እንዳትወይ። ሌላው ሰው ጎረቤቱ ያወራል ወንድ ነው መታበላ እያለ ማለት ነው። እነሱ ግን አያወሩም። ከዚያ 20 ሺህ ብር ላኩለት ማለት ነው የዛሬ አመት። ከዛ በቃ መላኬን ስሰማን ታስፈርጣ ለምን ላክሽ ብሎ ማለት ነው። እንዴት እንደዚህ ትላለህ? በቃ እንዴት አባቴ እኮ ነው መስለው አንቺን ብር እኔ እንትን እንድል አልፈልግም አለ። በቃ ማለት አንቺ እንዴት መጭ ነው እንጂ እዚህ እየጠበኩሽ የእሱን መጠበቅ ወይ ልጅ የለ ወይ ምን አለ ለምን አይ ወደ አዲስ አበባ ወደዛ ሰርታ አትበላም ብሎ ቤቱን እያስተካከልኩና ያን ቤት በቃ አስተካክላለሁ እያለ ዝም ብሎ በቃ አሁንም ብር ይቀበለኛል ማለት ነው። ዘበኝነቱ አለቀቀውም። ድሮ አዲስ አበባ ስትጣበሱ ዘበኛ አልነበር የሰው ቤት? ዘበኝነቱ አለቀቀው። ምን አንቺ ለፍተሽ አረብ ሀገር የሰራሽውን ቤት በዘበኝነት እየጠበቀ ነው ወይ ልጅ ቁጭ ነው ያን ቤት በቃ ልሾላ አድግ ምናምን በቃ ሲቆጠኝ አባቴ ነው በገንዘቤ ነው ምን አገባ በያ አሁን ለቤተሰብ ስልክ ተደብቄ ነው ከነገርኩት በጣም የሚጮሁ ለምን ሰጠሽ ብሎ በቃ ይሁን በቃ አንቺን አጥቼ መኖር አልፈልግም በቃ ታነቄ ሞታለሁ በቃ ስለማፈቅርሽ ነው ምናምን ይለኛል። እሺ ስራ እሺ ከሌላ ሴት አልሄድም ምናምን ይላል። እሺ ከሌላ ሴት ምን ብትሄድ ምን አገባኝ እኔ ወይ ስራ ወይ እንደዚህም ቢሆን ለኔ ቆርጠልኝ ነበረ ከሌላ ሴት ብትሄድ። ከዛ በኋላ ለጓደኞቹ በቃ ስደውል ምናምን በቃ አንቺ ቁጭ ነው የሚውል ባጃጁን ራሱ ማለት ነው ከሰው ጋር ተጋጨብኛል ቁጭ ብሎ ወንድሙ ሰጥቶ ወንድሙ ነው ከሰው ጋር ጋሽቶ እኔ እዳ የከፈልኩ ማለት ነው 30 ሺህ ብር በፊት ማለት ነው 30 ሺህ ብር ተጋሽታ ነው እንደ 80 ሺህ ብር የተሸጠችው። ያንን አልነገረኝም። በኋላ ነው ጓደኞቼ ነገሩት። ምን አለ እንዳንቺ አዲስ ሴት ባገኛ ምናምን እያሉ ቁጭ ከዛ አሁንም እንደዚህ ሲለኝ
ቤት ልሾ እናርግ እያለ ይወስዳል ብር። እሺ በቃ ልሾ ይሁን እያልኩ ማለት ነው። እስከ 1 አመት ድረስ ልሾ ሆነ አለኝ። ቤተሰቦቼ አንድ ቀን ሄደው አዩት። ጥሩ ነው አሉ እነሱ ብዙም ስለማያውቁ። ግን በቃ ሌሎቹ ስናገር እየቀነሰ ነው እንጂ ይሄ ብር ልሾ ብቻ 1 አመት ገንዘብ አይጨርስም። ልሾና ኮርንስ 1 አመት 1000 ደሞዝ 1500 ነው ደሞዝ እንደዚህ አይጨርስም ይሉኛል። ችግር የለውም እያልኩኝ አሁን በቃ 1 አመት ደሞዝ አለኝ ማለት ነው። አሁን ወደ አንቺ የመጣሁትኝ ማለት ነው የ1 አመቱን ጨርሻለሁ። ኮርኒስ ምናምን ቤት ጨርሻለሁ። አሁን በቅርቡ ልሄድ ስል አሁን እናቴ በጣም ታመመች።